አድማጮቻችንና ተመልካቾቻችን ይህ በየሳምንቱ የሚቀርብላችሁ የግሎባል ሳይበር ሚኒስትሪ የሰባተኛ ቀን አድቬንቲስት የመጽሐፍ ቅዱስ ጥናት ፕሮግራም ነው። የዚህ ሳምንት የፕሮግራማችን ርዕስ የሚለው ስድስተኛ ትምህርት ያድነን ዘንድ በኢየሱስ ብቻ መታመን ይላል። ያድነን ዘንድ በኢየሱስ ብቻ መታመን በሚለው ልንወያይ ወንድሜ ነጸረ ጴጥሮስ፣ ዮናታን አስፋው ሁለቱም እኔም ራሄል ሆነን ለዚህ ሳምንት የሆነውን ፕሮግራም ለመወያየት ይዘንላችሁ ቀርበናል። ለዚህ ሳምንት ከተሰጠን መታሰቢያ ጥቅስ እንደዚህ ይላል። የሳምንቱ ጥናት መሪ ጥቅስ እርሱንና የትንሣኤውን ኃይል እንዳውቅ በመከራም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ይላል። ይህ የሚገኘው በፊልጵስዩስ ምዕራፍ 3 ከቁጥር 10 እስከ 11 ባለው ነው። ዛሬ የምንማረው ያድነን ዘንድ በኢየሱስ ብቻ መታመን በሚለው ስንወያይ ስለ ኢየሱስ ፍቅርና ይቅርታ በእርግጥ እንደሚያድናችሁ ታምናላችሁ ወይ ብሎ ሰንበት ትምህርቱ ጥናቱን ይጀምርልናል። በዚህ ጥናት የእግዚአብሔርን ፍቅር፣ የመንፈስ ቅዱስን ምሪት፣ ለመዳን የእግዚአብሔር ምሕረት በቂ መሆኑን አለመሆኑን እንወያይበታለን። በሰንበት ትምህርቱ እንደሚያስተምረን መዳን በክርስቶስ ብቻ እንደሆነ ይነግረናል። በዚህም የተነሳ አሁን በሚቀጥለው እሁድን በተመለከተ በጌታ ደስ መሰኘት በሚለው ያለውን ግንዛቤ ወንድም ነጸረ ጴጥሮስ ያለውን ይነግረናል፣ ያወያየናል። ነጸረ ጊዜው ያንተ ነው። በጌታ በኢየሱስ ክርስቶስ ስም ጀምራለሁ ውይይቴን ንግግሬ። በጌታ ደስ መሰኘት የሚለው ሐሳብ በክርስቶስ ኢየሱስ የሚያምኑትን ወገኖችን ወንድምቶችን የሚጠቅስ ቃል ነው። ይህም ለፊልጵስዩስ ሰዎች ጳውሎስ የጻፈው መልእክት ነው። በጌታ በኢየሱስ ክርስቶስ በማመን በዚህ ሁል ጊዜ ደስ ልንሰኝ የምንችልበት ብዙ ተስፋዎች አሉ። በምድርም ሆነ በሰማይ በዚህ ዓለም ሳለን በብዙ ሁኔታ እይታዎች ውስጥ ስናልፍ ሰዎች የተለያየ አይነት ትርጓሜና አስተያየት ይናገራሉ። በጌታ በኢየሱስ ክርስቶስ ያለን ፍቅሩን የቀመስን በክርስቶስ ኢየሱስ ያለንን ተስፋ የምናውቅ ሰዎች ሁልጊዜ ደስ የምንሰኝባቸውን ነገሮች ስለምናውቅ በዛ በመታመን በዛ በመደገፍ በምናልፍበት አሳዛኝ ሆነ ከፍታ ሆነ ዝቅታ የሚያሳዝን ሁኔታዎች ቢኖሩ የሚያስደስቱንም ነገሮች ቢኖሩ በዛ ሁሉ ደስታችን በጌታ እንደሆነ ስለምናውቅ ስለምናምን እንደሚከናወንልን ስለምናምን በዛ ደስ እንሰኛለን። ሌሎች ግን የተለያየ አይነት ስያሜዎች ሊሰጡን ይችሉ ይሆናል። በዚህ ሁኔታ ስታልፍ ሳለ ወይ ልታልፍ ባለበት ጊዜ ራስህን በተለያየ አይነት ስሜት በመግለጽ እንድታልፍ በማለት ሊያደፋፍሩን ወይንም ሊገፋፉ ሊመሩን የሚችሉ ሐሳቦች ሊገጥሙን ይችላሉ። በዛ ግን ልቦናችን ሐሳባችን እንዳይያዝ እንዳይመሰጥ ራሳችንን ሁልጊዜ ክርስቶስ በሰጠን ተስፋ ላይ ልናሳርፍ ይገባል። ክርስቶስ በዚህ ዓለም ሳለ ደቀ መዛሙርቱን በሚለይበት ጊዜ ወደ ትንሣኤ ማለዳ ነበረ ያመለከታቸው። ያም የእርሱ የመገለጡን ተስፋ በማድረግ ዘወትር እንዲተጉ እንዲናገሩትና በዛ ደግሞ እንዲኖሩ ነበር የመከራቸው። በዛም ደግሞ ሳሉ ደስታቸው ፍጹም እንደሚሆን ነበረ የተናገራቸው። በዚህ ውስጥ ስንመላለስ ሳለ በጌታ ደስ የምንሰኝባቸው እግዚአብሔርን
የሰጠንን ምህረትን የመቀበል የእግዚአብሔርን እምነት ለሌሎች ማካፈል ወይም ለራሳችንም ደግሞ በመያዝ የእግዚአብሔርን የተቀበልነውን በረከቶች ደግሞ በማካፈል ለእግዚአብሔር ትእዛዛቶች ራሳችንን በማስገዛት ማለትም በመታዘዝ ለክርስቶስ ካለን ፍቅር የተነሳ በመታዘዝ እንደዚሁም ደግሞ እግዚአብሔር የሰጠንን ቃል ዘወትር በልባችን በማኖርና በማብሰልሰል በዛ ትርጉም ያለው ኑሮ እንደምንኖር በማወቅ ደስ እንድንሰኝ ይጠይቀናል። ደስ የማንሰኝባቸው ሌሎች ምክንያቶች አሉ። እነዚህ ምክንያቶች በፊልጵስዩስ ምዕራፍ 3 ቁጥር 1 እስከ 3 ባለው ላይ 3 ምክንያቶችን ጠቅሷል። ሐሰተኞች፣ የክርስቶስን የመገለጥ ተስፋ የሚቃወሙ፣ እንደዚሁም ደግሞ የተሳሳተ በክርስቶስ ላይ ያለውን አመለካከት ሊያዘናብሉ ወይ ሊያደናቅፉ የሚሞክሩ ሐሰተኛ ትምህርት የሚያመጡ ሰዎች አሉ። እነዛም የክርስቶስን ትምህርት አላቸው፣ ነገር ግን የተሟላ የሆነ ትምህርት የላቸውም። ወደ ክርስቶስ ኢየሱስ ወደ ሕይወት ወዳለበት የሚያደርስ ትምህርት ስለሌላቸው ከዛ እንዲርቁ ያስጠነቅቃቸዋል። ያም ደግሞ ለምንድን ነው? በጌታ ደስ እንዳይሰኙ የሚያደናቅፉ ምክንያቶች ስለሆኑ ነበር። ስለዚህ በዚህ ሁሉ ደግሞ ልጆቻችንንም ቢሆን ቤተሰቦቻችንንም ቢሆን በዚህ ደስታ ውስጥ ለማቀፍ የተቻለንን ያህል እግዚአብሔርን ቃል በማስተማር አብሮ በመጸለይ በዚህም ተስፋ እነሱም ተካፋዮች እንዲሆኑ እድል በመስጠት የዚህ ተስፋ ወራሾች እንዲሆኑ ልናደርግና ልንገፋፋ ይገባናል። እሺ፣ ጨርሻለሁ። እሺ ነጸረ፣ በጣም ግሩም አድርገን ያቀረብከው፣ እግዚአብሔር ይባርክ። በቀረበው አድማጮቻችን እንደተረዱ ተስፋ አድርጋለሁ። እንዴት በጌታ ደስ መሰኘት እንዳለብን አሁን የቀረበውን እግዚአብሔር ደግሞ የበለጠውን ማስተዋል እንዲሰጠን የዘውትር ምኞታችን ነው። አሁን ደግሞ ወንድሜ ዮናታን ወደ አንተ መጣለሁኝ። በሰኞ ላይ የሐዋርያው ጳውሎስ የኋላ ታሪክ ይላል። ሐዋርያው ጳውሎስ ማን ነበረ? የኋላ ታሪኩስ ምንድን ነው? በዚህ ሰንበት ትምህርታችን ላይ በተጻፈው ላይ እስቲ ያገኘኸውን ግንዛቤ ለአድማጮቻችን እንድታካፍል ጋብዝሃለሁ። እሺ ራሔል፣ እጅግ አድርጌ አመሰግናለሁ። በዚህ ክፍል ላይ የጳውሎስን የኋላ ታሪክ ፊልጵስዩስ ምዕራፍ 3 ላይ ከቁጥር 4 ጀምሮ በተጠቀሰው ሀሳብ ላይ መሰረት አድርጎ ነው። ሙሉን ታሪክ አይነካም የጳውሎስን ታሪክ፣ ግን ጳውሎስ ራሱ ይጠቅሰዋል። ወንድሜ ነጸረ ካነሳው ከመጀመሪያው ክፍል ጋር ተያይዞ ባነበው ደስ ይለኛል። እንደዚህ በማለት ያስቀምጠዋል። ማንም ሰው በስጋ የሚመካበት ነገር ያለው ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ስሆን ከዕብራዊም ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። ስለ ቅናት ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። ሕግን በመፈጸም ስለሚገኝ ጽድቅ ከሆነም ያለ ነቀፋ ነበርኩ። ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት እቆጥረዋለሁ ብሎ ይናገራል። እና ያለፈውን ማንነቱን ልክ ነው ብሎ ያመነበትን ድርጊቱን መልሶ ክርስቶስን ካገኘ በኋላ ያገኘውን የመዳን ሕይወት ወይንም በዛ ውስጥ እየተመላለሰ ያገኘውን በረከት መልሶ ያነጻጽረዋልና በሰዓቱ ጳውሎስ እነዚህን ነገሮች ሲሆናቸው ሲያደርጋቸው ቤተክርስቲያንን ስለ ክርስቶስ ብሎ ሲያሳድድ ስለ ክርስቶስ ብሎ ሕግን መጠበቅን ስለ ክርስቶስ ነው ብዬ እያደረግኩት ያለሁት ብሎ አምኖ ሲያደርጋቸው እነዛ ነገሮች በሰዓቱ ባመነበትና በተቀበለበት ሰዓት ትክክለኛ ነኝ ብሎ ያደረጋቸው ድርጊቶች ናቸው። በደማስቆ መንገድ ክርስቶስን ለምን ታሳድደኛለህ ብሎ በደማቅ ብርሃን
አይኑ ተጋርዶ ክርስቶስን ከተገናኘ በኋላ ህይወቱ በቃ ተቀየረ። ሙሉ ለሙሉ ነው የተቀየረው እና ከዛ በኋላ ነው ጳውሎስ የሆናቸውን ነገሮች መልሶ እንዲያይ ዕድል የሰጠው ማለት ነው። እና እነዚህን ነገሮች ሰው ለምንድን ነው ጳውሎስ በዚህ ክፍል የሚያነሳው ብለን ስንመለከት ሰው የሚመካበት ነገር ቢኖረው በመመካትና በማንነት ወይንም ህግን በመጠበቅ መዳን በዘር በተዋረድ በኩል በሚመጣ መዳን ቢሆን ኖሮ ማንም እኔንም አይደርስብኝም እያለን ነው። በእንደዛ ቢሆን ኖሮ ነገር ግን እነዚህ ነገሮች ምን ይላቸዋል ሲጠቀልላቸው? እንደ ጉድለት እቆጥራቸዋለሁ ይላል። ቀጣዩ ክፍል ላይም እያየነው እንሄዳለን ይሄን ሐሳብና ጳውሎስ በግልጽ መዳን በኢየሱስ ክርስቶስ ብቻ የሚገኝ ድንቅ የእግዚአብሔር ስጦታ እንደሆነ በማያሻማ ሁኔታ ያስቀምጠዋል። ደጋግሞ በእያንዳንዳችን ህይወት ውስጥ የሚነሳ ጥያቄ እኔ ህግን ካልጠበቅኩ እንዴት ዝም ብዬ ክርስቶስን ብቻ ስላመንኩ የዘላለምን ህይወት አገኛለሁ ወይንም እጸድቃለሁ ብሎ ሰው በውስጡ ያስባል፣ ያሰላስላል። ጳውሎስ በግልጽ እየተናገረ ነው እዚህ ላይ መዳን በክርስቶስ ኢየሱስ ብቻ እንደሆነና ይህም በእግዚአብሔር አምላክ ድንቅ ስጦታ የተሰጠ ለእያንዳንዳችን በነፃ የተሰጠ በረከት እንደሆነ በግልጽ ይናገረዋልና የምንመካበት ነገር የለንም። ይሄን አድርጌያለሁ ብለን ለመዳን እኔ ብቁ ነኝ፣ ዝግጁ ነኝ፣ ይሄን ስላደረግኩ ከዚህ ዘር ስለሆንኩ ወይንም ህግን ሙሉ ለሙሉ ጠብቄያለሁ ብዬ ስለተናገርኩ የመዳንን በር ወይንም የመዳንን እድል አገኛለሁ ብዬ መደምደም አልችልም የሚለውን በዚህ ክፍል ያሳየናል። እና በማንነት ቢሆን ህግን በመጠበቅ ቢሆን ኖሮ ጳውሎስ እንደኔ ብቁ የነበረ አልነበረም ብሎ ያስቀምጠዋልና እዚህ ክፍል ላይ እንድናስተውለው እያሰረጸልን ያለው ሰንበት ትምህርቱ መዳን እየተረጋገጠልን በክርስቶስ ኢየሱስ ድንቅ የመስቀል ስራ በእግዚአብሔር አብ በተሰጠን ድንቅ ስጦታ እንደሆነ ብቻ ነውና ይሄንን መረዳት ችያለሁ በዚህ ክፍል። ራሔል ወደ አንቺ መልሰዋለሁ። እግዚአብሔር ይባርክ ዮኒ፣ በጣም ቆንጆ አድርገህ ነው ያቀረብከው፣ ግሩም አድርገህ ነው ያቀረብከው። እግዚአብሔር ይባርክ። አሁንም እንዲሁ እግዚአብሔር አድማጮችን ሁላችንንም እግዚአብሔር ማስተዋል እንዲሰጠንና በዚህ እንድንጸና እግዚአብሔር ይርዳን። አሁን ይሄንንም ደግሞ የጳውሎስን የኋላ ታሪክ አሁን እንደታየው እንደተነገረን ሰምተናል። አሁን በሚቀጥለው ደግሞ ወሳኝ የሆኑ ነገሮች አሉ በህይወታችን ውስጥ። እነኚህ ወሳኝ የሆኑ ነገሮች ትናንት እንዳየነው ዛሬም እንደሚሆነው ወደፊትም እንደሚሆነው እንዴት እንደተረዳኸው ወንድሜ ነጸረ፣ አሁን ከዚህ ምንድናቸው እነዚህ ወሳኝ ነገሮች ሐዋርያ ጳውሎስ የጠቀሳቸው በዚህ ሰንበት ትምህርት ላይ የምናያቸው? ይህንን ነጸረ ጊዜውን ላንተ እሰጣለሁ። እሺ፣ አመሰግናለሁ። ወሳኝ ነገሮች የሚለውን ሐሳብ ጳውሎስ ሲናገር መጀመሪያ የጳውሎስ አሁን ወንድሜ ዮናታን እንደተናገረው የጳውሎስ ኩራት የሆነባቸው ወይም የሚመካባቸው ነገሮችን እነዚህ ነገሮች በክርስቶስ ኢየሱስ ላይ ያለውን እምነት የሚጋርዱ እንደነበረ በራሱ በህይወቱ ታሪክ ውስጥ እንዳሉ እንደነበሩና ነገር ግን አሁን እነዚህ ነገሮች ለሱ ክርስቶስን ሊመለከት ወይም ክርስቶስን ሊያመለክቱ እንደማይችል ክርስቶስን ሊመለከት በእነርሱ እንደማይችል ከተገነዘበ በኋላ እነዚህ ነገሮች ለእርሱ እንቅፋቶች ስለሆኑ እነዚህን ነገሮች ወደ ክርስቶስ ኢየሱስ የሚያቀርቡት እንደማይሆኑ ስለተረዳ እነዚህን ወደ ኋላ አድርጎ በመተው የድሮ የነበረውን እይታ በመቀየር ወደ ክርስቶስ ኢየሱስ የሚያቀርበውን አዲሱን እይታ በክርስቶስ ኢየሱስ በደማስቆ መንገድ ላይ ያገኘውን እይታ እሱን በመያዝ
ለእርሱ ህይወት የሚበጀውንና የሚጠቅመውን እንደሆነ ያስረዳናል። ይህንንም ሰንበት ትምህርታችን እንደሚያመለክተው የራሱን ህይወት በምንድን ነው የሚያስቀምጠው? በኮሜርሻል ስቴትመንት ወይንም በሌጀር ውስጥ አስቀምጦ ከክርስቶስ ኢየሱስ ከዘላለም ህይወት የሚያርቁትን ነገሮች በመዘርዘር ወደ ክርስቶስ ኢየሱስ ደግሞ በመቅረቡ ትርፋማነት የሚያመጡትን ነገሮች በማስቀመጥ በማመዛዘን የሚያስፈልጉትን ነገሮች እንደሚወስን ወደ ፊልጵስዩስ ሰዎች በጻፈው መልእክት ላይ እናያለን። እነዚህንም ሲያስቀድም እንደተገለጸው መገረዝ ቢሆን ነው የሚለው። እንደዚሁም ደግሞ ዕብራዊ መሆን ቢያስፈልግ እነዚህ የሚያስመኩ ነገሮች ነበሩ። እነዚህ እግዚአብሔር ለእስራኤል ህዝቦች የሰጣቸው የእሱ ህዝብ መሆናቸው መለያቸው ስለነበረ ወደ ደህንነት የሚያደርሱ ተብሎ የተሰጣቸው ነበረ ከአዲስ ኪዳን በፊት። ነገር ግን የተስፋው ኪዳን ክርስቶስ ኢየሱስ በተገለጸበት ጊዜ እነዚህ ተስፋዎች እነዚህ አሮጌው የመዳን መንገዶች እንደቀሩ ሊድንባቸው የነበሩ ሁኔታዎች ከክርስቶስ ኢየሱስ የሚያስቀሩ ስለሆኑ እነዚህን ተስፋዎች እንደ እንቅፋት በማየት ይገልጻቸዋል። በማመዛዘን ማለት ነው። ክርስቶስን ኢየሱስን በማግኘት ነው እንጂ እኔ የምመካው አንድም ነገር የለኝም በስጋዬ። እኛ ይላል ሲናገር በዛ ቁጥር 3 ላይ እኛ እግዚአብሔርን በመንፈስ የምናመልክ በክርስቶስ ኢየሱስ የሆንን በስጋችን አንመካም። በምናደርገው ድርጊቶች ስጋችን በኃጢአት የተያዘ ስለሆነ በኃጢአት አሰራር ውስጥ ስላለን የምንመካበት ሊሆን አይገባም። ማናቸውም በውስጣችን የሚመጡ የዚህ ዓለም ነገሮች ወይንም የስጋ ሀሳቦች ቢሆኑ በራሳችን ጥረትና ድርጊት ልንፈጽማቸው ያሉት ነገሮች ቢሆኑ አገልግሎታችን ቢሆን ስጦታችን ቢሆን እድል ቢሆን እነዚህ ሁሉ ወደ ብንጠቀምባቸው ብንገለገልባቸው ሌሎችን ብናገለግልባቸው ወደ ክርስቶስ ኢየሱስ የሚያደርሱን ሊሆኑ የማይችሉበት ሁኔታዎች አሉ። እነዚህን ሲያስቀምጥ ምንድነው የሚለው? እነዚህ ትምክቶች ያላቸውን ነገሮች የሰማያዊውን የእግዚአብሔርን ፍቅር ሊጋርዱ ይችላሉ። ምክንያቱም እኛ እግዚአብሔርን በመንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋ በራሳችን ስጦታ ከተመካን ተመልሰን የዚህን ዓለምን ነገር አዳማዊ በሮሜ 3 ላይ ሰንበት ትምህርታችን እንደሚጠቅሰው ሰው ሁሉ በድሏል፣ የእግዚአብሔርን ክብር ጎድሎታል። ለዚህም ደግሞ ሰው በራሱ ሀሳብና ምኞት እግዚአብሔርን ደስ ሊያሰኝ አይገባም ይላል። እንደዚሁ በዛው በሮሜ መጽሐፍ ላይ እግዚአብሔርን ደስ የሚያሰኙት በእምነት ነው። ጻድቅ ደግሞ በምን ይኖራል? በእምነት ይኖራል የሚለውን ሀሳብ በመደገፍ ነው። ክርስቶስ ኢየሱስ ለኛ የተሰጠን ልንድንበት ያለው ልንመካው ያለን ዋና ሀሳብ ክርስቶስ ኢየሱስ መሆን አለበት። የምናገለግለው አገልግሎት ቢሆን እንደዚሁም ደግሞ በክርስቶስ ኢየሱስ የዳንበት ጊዜ ቢሆን ጳውሎስ ሲናገር የኋላዬን የፊቱን እንደመያዝ እዘረጋለሁ የሚለውን ሀሳብ እንድንመለከት የሚነግረን ሀሳብ ወደኛ እንዲመጣ ያደርጉናል። ለምንድን ነው እኛ ትላንት ያገለገልነው አገልግሎት ለዛሬ ደህንነታችን ለእግዚአብሔር መንግስት ብቁ ሊያደርጉን የሚችሉ አይደሉም። ስለዚህ ነው የምንጠቀምበት ጊዜ ቢሆን የምናገለግልበት ስጦታ ቢሆን ጸጋ ቢሆን እድሎች ቢሆኑ ሁሉም ከእግዚአብሔር ፍቅር ጋር በክርስቶስ ኢየሱስ ከተደረገልን የተነሳ በመሆኑ በማመን ስናገለግልባቸው ስንገለገልባቸው ስንጠቀምባቸው እነዛ
በጣም በህይወታችን በኑሯችን የሚጠቅሙ ትርፋማ እንድንሆን የሚያደርጉን ነገሮች ይሆናሉ። እነዚህን ነገሮች በጥብቅ ራሳችንን አጥብቀን ልንይዝ ይገባል። በዚህ በሰንበት ትምህርታችን ሁለት ነገሮች ይናገራል፣ ሁለት ታሪኮችን ይናገራል። እነዚህም የሐዋርያት ስራ የጳውሎስን የራሱን ታሪክ ሲሆን ሁለተኛው ደግሞ በዮሐንስ 9 ላይ ያለውን የዕውሩን ሰው ታሪክ ነው። ዕውሩ ሰው ወደ ክርስቶስ ኢየሱስ በመጣ ጊዜ ክርስቶስ ኢየሱስ ከመሬት አፈር አንስቶ በጭቃው አደባልቆ አይኖቹን እንደነካውና ሄደ ሴሎም በሚባል ውሃ ታጠብ እንዳለውና ሄዶ በዛ ስፍራ ታጥቦ በነጻ ጊዜ ይህንን ፈሪሳውያን በተመለከቱ ጊዜ ደስ አልተሰኙበትም። ምክንያቱም የዳነበት እሱ አይኖቹ የበሩበት ቀን ሰንበት ቀን ስለነበረ እነዛ ፈሪሳውያኖች በስራቸው የሚድኑ ሰንበትን በመጠበቅ እንደሚድኑ የሚያምኑ ስለነበረ ያንን ደህንነታቸውን የደህንነትን ሐሳብ የሚነካባቸው መስሎ ስለታያቸው ይህንን ሐሳብ ይዘው ወደ ህዝቡ እንደመጡና ይህንን ዕውሩንም አምጥተው አንተን ማን ነው ያዳነ ብለው እንደጠየቁት፣ እንዴት እንደዚህ ሲያደርግ ራስህን ለዚህ አይነት ድርጊት አሳልፈህ ትሰጣለህ ብለው እንደከሰሱት የታወረውን ሰው የዳነውን ሰው እንደዚሁም ደግሞ ወላጆቹንም ጠርተው እናንተስ ምን ትላላችሁ እስከ ማለት እይታቸው በህይወታቸው በኑሯቸው የሚያስፈልገውን ደህንነት ሊያገኙ እንዳይችሉ የጋረዳቸው ነገር እንዳለ በጣም የሚያስፈልጋቸውን ነገር እንዳጡ ክርስቶስ ኢየሱስ በዮሐንስ 9:39 ላይ ይጠቅሳል። ዛሬም እኛ በኑሯችን በህይወታችን ትምክህት ብለን ወይንም እኛ ከእግዚአብሔር ጋር ባለን ግንኙነት በስጋችን በኑሯችን በራሳችን ጥበብ ማስተዋል ባለን እውቀት ባለን ነገር ባደረግነው ነገር ወደ እግዚአብሔር የበለጠ የምንቀርብ ያለን መስዋዕትነታችን ቢሆን ቅድም ዮናታን ጠቅሶታል። ጳውሎስ ከፈሪሳውያን ፈሪሳዊ ነኝ፣ ደግሞ በጣም ቀናተኛ ነኝ፣ ከቅናቴ የተነሳም ደግሞ ለእግዚአብሔር ካለኝ ፍቅር ቤተክርስቲያንን አሳድድ ነበረ የሚለውን ሐሳብ ያመለክተናል። ዛሬም በኑሯችን በህይወታችን የምናደርጋቸው ነገሮች ሁሉ ምንድነው በጣም የሚያስፈልገን ነገር? እነዚህ ሰዎች ከክርስቶስ ኢየሱስ ፍቅር ይልቅ የራሳቸውን ስራ ለማንጸባረቅ በእግዚአብሔር ፊት ሲሞክሩ ነበርና የሚያስፈልጋቸውን የሚጠቅማቸውን ነገር ሳያገኙ ቀረ። ስለዚህ ምንድነው ያለው ክርስቶስ? እኔ የማያዩ አይኖቻቸው እንዲበራ የሚያዩ ደግሞ እንዳያዩ መጣሁለት። ስለዚህ ይህን አይነት አመለካከት ስናይ በጣም የሚያስፈልገን ነገር ምን እንደሆነ ከዚህ ሰውዬ እናያለን። ሰውዬ የተናገረው ምንድነው? አይኖቼ ዕውር ነበሩ፣ አሁን ግን እንደ ዳንኩ አውቃለሁ። የዚህ ሰው በሰንበት እኔን መፈወስ የዚህ ነብይ በሰንበት እኔን መፈወስ መዳኑ ሳይሆን አሁን እኔ በጣም የሚጠቅመኝ ነገር ደህንነቴ ነው የሚለውን ሐሳብ ሰንበት ትምህርታችን ያጋራናል። ዛሬም በህይወታችን በኑሯችን አንዳንድ ጊዜ ኑሯችን ህይወታችንን ተመልክተው ሰዎች እግዚአብሔር ያደረገልንን ተመልክተው እግዚአብሔርን ጸጋ እግዚአብሔርን በጎ ነገር ከማየት ይልቅ በተለያየ አይነት ትችቶች ውስጥ በመግባት ስለዛ ነገር የእግዚአብሔርን የማዳን ስራ የሚጋርዱ አስተያየቶችና ትምህርቶች ወደ ህይወታችን ሊያመጡ የሚችሉበት ሁኔታ አለ። ስለዚህ ይህንን እንድንከላከል ከዚህ እንድንጠበቅ ከዚህ እንድንሸሽ
ደስታችን በጌታ ፍጹም እንዲሆን እምነታችን በሚያስፈልገን በክርስቶስ በጌታችን ላይ መሆን እንዳለበት ሰንበት ትምህርታችን ይጠቅስልናል። ስለዚህ ጊዜያችንን እግዚአብሔር የሰጠን ጊዜ የጸጋ ስጦታችን ቢሆን እግዚአብሔር የሰጠን የጸጋ ስጦታ እድል ቢሆን እግዚአብሔር የሰጠን እድል ብለን እግዚአብሔር በመታመን እንድናገለግል የምናገለግል የዳንም ደግሞ ሰዎች እግዚአብሔር የሰጠን ያደረገልን ታላቅ ፍቅር ታላቅ ደህንነት ብለን ያንን ደህንነታችንን ማንም ሊቀማብን እንዳይችል ልንጠብቀው እንደሚገባ ነው። ስለዚህ የኛ ዋና በጣም የሚያስፈልገን ነገር በክርስቶስ ኢየሱስ ላይ በሰጠን እግዚአብሔር ጸጋ መታመን የሚለውን ሐሳብ ነው እኔ ይዤ የቀረብኩት። አመሰግናለሁ። እሺ ነጸረ በጣም ግሩም አድርገህ በጣም በጥልቅ ነው ያስረዳሃል። እግዚአብሔር ይባርክህ። በጣም ግሩም አድርገህ ነው ያቀረብከው። ጥሩ አድርገህ ነው ያቀረብከው እና እስካሁን ያየነውን እንግዲህ ሐዋርያ ጳውሎስ ማን ነበረ? ሐዋርያ ጳውሎስ ወደፊት ምን ሊሆን ነው? እነኚህ ናቸው እያየን ያለ ነው። እንግዲህ ይህንን ነገር እኛ ደግሞ ስናይ በዛሬ ህይወታችን በዚህ ዓመተ ምህረት የሐዋርያ ጳውሎስን ህይወትን የሚመስሉ ሰዎች አሉ ወይ? በቤተ ክርስቲያን ውስጥ በየቤተ ክርስቲያኖች ህግን ብቻ በህግ ትምክህት ያሉ ሰዎች አሉ ወይ? እኔስ ማን ነኝ ብለን ራሳችንን እንድናይ እያንዳንዳችንን አድማጮቻችንን እጋብዛችኋለሁ። እግዚአብሔርን ምን ያህል እናውቀዋለን? እንደገና በዕለት ኑሮቻችን ተጠምደን ኑሯችን ልናሸንፍ በምንሯሯጥበት ነገሮች ሁሉ በምናደርጋቸው ነገሮች ሁሉ ኑሯችንንም እየሰራን ፈጣሪያችንን እናስባለን ወይ? እግዚአብሔርን በሚለን መንገድ እንሄዳለን ወይ? በትክክል እግዚአብሔር አምላክን እያየነው ነው ወይ? ፈጣሪያችን የሚለንን እሱን ነው የምናየው ወይስ የምድራዊ ነገራችንን ብቻ ይዘን የሰማዩ ሊቀርብን እንዳይሆን እያሰብንበት ነው ወይ? ምክንያቱም ክርስቶስ ወደ ምድር የመጣው ከሰማይ የወረደው ስለ ሰማዩ ሊነግረን ነው የመጣው እና ከኃጢአት ደግሞ ነፃ ሊያወጣን የመንፈሳዊ አደጋ በላያችን ላይ መሆኑን አውቆ ነው። ስለዚህ እነኚህን አስተውለናል ወይ? እስካሁን በቀረቡ በወንድሜ ዮናታን በወንድሜ ነጸረ በቀረቡት ትንተናዎች እስካሁን ያለው ነገር ሁሉ ስለ ህይወታችን ነው። በመጨረሻም የትኛው ነው የሚያስፈልገን? ከዘላለም ህይወት ይልቅ አስፈላጊ የሆነው ነገር ምንድን ነው? እስቲ ከህይወት የበለጠ ምን አለ? እነዚህን ሐሳቦች እና የምድራዊ ህይወታችን በአብዛኛው ውጣውን እግዚአብሔርን ከረሳን የሰማያዊ ህይወታችን እንዳይቀርብን ማስተዋል እንዲኖረን የሚያሳስበን ዋና ዋና ነገሮች ናቸው የተጠቀሱት እና እስካሁን ባለን ውይይት አሁንም ይሄ ውይይታችን በግሎባል ሳይበር ሚኒስትሪ የሚቀርብላችሁ በየሳምንቱ የውይይት መድረክ ነው። አሁን ደግሞ እንደገና ወንድሜ ዮናታን ወደ አንተ መጣለሁኝ። የኢየሱስ እምነት የሚል አለ። እንዴት ነው የኢየሱስን እምነት በእርሱን የምናገኘው? እንዴት ነው የምናገኘው? እስቲ ይህንን ሰንበት ትምህርት ንዑስ አርዕስት በተመለከተ የተረዳኸውን እስቲ አካፍለን። ጊዜውን ላንተ ሰጣለሁኝ። እሺ፣ አመሰግናለሁ ራሄል። በዚህ ክፍል ላይ ደስ የሚል ሀሳብ ተቀምጧል እና ጠቅለል አድርጌ ያቀርበዋለሁ። የክርስቶስ እምነት ምን እያለን ነው? ጳውሎስ እንግዲህ ከራሱ ተነሳ፣ ያለፈበትን ህይወት ነገረን። መዳን በክርስቶስ ብቻ እንደሆነ አስርጾ እየተናገረ ነው። እዚህኛው ክፍል ላይ ደግሞ የክርስቶስ እምነት ብሎ ያስቀምጠዋል እና በክርስቶስ እምነት ውስጥ እያንዳንዳችን እንድንገባ ይፈልጋል። እሱም እዛ ውስጥ ነው ራሱን እያየ ያለው እና ይህ ምንድነው? ይሄ ክርስቶስ እምነት እግዚአብሔር በሰማይ የመዳንን እቅድ አዘጋጀ። ከዛ በክርስቶስ አማካኝነት ለሰው ሁሉ በነፃ አቀረበው። የተቀበለው ሰው በዛ ውስጥ የመዳን ሂደት ውስጥ ይገባል። እንግዲህ መጨረሻ ላይ ክርስቶስ መጥቶ ልጆቹን ይዞ
ወደ ሰማይ ወደ አዘጋጀላቸው ስፍራ ይዞ ሲሄድ ያ ያመነው ሰው መጨረሻ ላይ መኖሪያው የት ነው? ከክርስቶስ ጋር ክርስቶስ ባዘጋጀለት ሰማያዊ ስፍራ ይሆናል ማለት ነው። እና ሂደቱን ካየነው በእግዚአብሔር ሐሳብ ውስጥ የተጠነሰሰ የመዳን ዕቅድ በክርስቶስ የተዘጋጀና የተፈጸመ የመዳን ሂደት ሰዎች አምነው በመቀበል አሁንም በክርስቶስ ውስጥ ያለ የመዳን ሂደት መጨረሻ ላይ ደግሞ በማመናቸውና እርሱ ያደረገላቸውን መስዋዕትነት በመቀበላቸው ምክንያት የሚደረግ ወደ ሰማይ የሚደረግ ጉዞና በሰማይ ያለ ህይወት እንደሆነ ሙሉ ስዕሉን በዛ መንገድ መቀረጽ እንችላለን እና ይሄ ከመነሻው እስከ መጨረሻው ድረስ በክርስቶስ አማካኝነት ተጠቃሎ የተሰጠን ነፃ እና ድንቅ ስጦታ እንደሆነ መረዳት እንችላለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው፣ እርሱ ከእግዚአብሔር ዘንድ ጥበባችን ጽድቃችንና ቅድስናችን ቤዛችንም ሆኗል። እንግዲህ እንዲህ ተብሎ እንደተጻፈ ነው፣ የሚመካ በጌታ ይመካ። ቅድሙ ክፍል ላይ ጳውሎስ ምን ሲለን ነበረ? የምመካበት ነገር ቢኖረኝ እኔ ብዙ ይኖረኝ ነበረ፣ ነገር ግን የሚመካ በማን ይመካ? በክርስቶስ ይመካ ብሎ ያስቀምጣልና ጥበባችን ገና ጥበቡ ሲሰራ የማዳን ዕቅዱ ጥበቡ ሲሰራ በክርስቶስ የተሰራ ጽድቃችን ይለዋል፣ ቅድስናችን ይለዋል፣ ቤዛችን ሆኗል ብሎ ይናገራል እና ክርስቶስ ከመጨረሻው እስከ መጨረሻው ድረስ ከመጀመሪያው እስከ መጨረሻው ድረስ የደህንነታችን ጀማሪና ፈጻሚ ክርስቶስ ነው። እኛ አምነን ተቀብለን በክርስቶስ የማዳን ስራ ውስጥ ወይንም የክርስቶስ እምነት እያለ የሚገልጸው ማለት ነው። የክርስቶስ እምነት ውስጥ ራሳችንን ከተን የሚጠበቅብን የተሰጠንን የነፃ ድንቅ ስጦታ መቀበል ነው። ያ ነው ሕግን ወደ መጠበቅ፣ ያ ነው ወደ ፍጽምና፣ ያ ነው ያንን ፍቅር ድንቅ የሆነ ፍቅር ተቀብለን የመለማመድ ህይወት ውስጥ የሚከተን የሚለውን የሚያሳየን ክፍል ነውና በበለጠ ወደ ውስጥ ገብተን ብናጠናው የበለጠ የምንባረክበት ክፍል እንደሆነ ለመረዳት ችያለሁ። ወደ አንቺ መልሰዋለሁ ራሄል። እሺ ዮናታን፣ በጣም ግሩም አድርገህ ነው ያቀረብከው። እውነት ነው፣ በጣም ጥሩ ጥቅስም ነው የሰጠህን። እግዚአብሔር ይባርክህ። በጣም ጥሩ አድርገህ ነው ያቀረብከው። እኔ ደግሞ ልጨምር በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይ ጳውሎስ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ቁጥር 30ም ደግሞ እና ይሄንን ደግሞ እናያለን። በመጨረሻም ደግሞ የክርስቶስ ዓላማ ምንድን ነው? ሁሉንም ሰው ሰብስቦ በአንድ ማድረግ ነው። ሁሉንም ሰው እንግዲህ በድሮ ጊዜ ሰዎች ሐዋርያ ጳውሎስን በነበረበት ጊዜ በዘመን ፍጻሜ ይደረግ የነበረውን እኛም ዛሬ አንድ ነገር ግልጽ ያልሆነልን ነገር ቢኖር እግዚአብሔርን ብንጠይቀው ብንሻ መንፈስ ቅዱስ እንደሚገልጥልን በጊዜው የሚያስፈልገንን ነገር መንፈስ ቅዱስ እንደሚገልጥልን ጳውሎስ እሱ ስለተገለጸለት እኛም እንዲገለጽልን ዛሬ በዘመናችን ለሚያስፈልገን ጥያቄዎች ለሰማያዊ ለሆኑ ነገሮች የተቸገርንበት ነገር ካለ ለእህቶቼም ለወንድሞቼም ለሁላችንም የቀረበ ልባችንን ለእግዚአብሔር አፍስሰን በሱ ሁሉን ነገር በሱ ታምነን ስናረግ እግዚአብሔር በመንፈስ ቅዱሱ ለሚያስፈልገን ነገር ሁሉ መልስ ይሰጠናል፣ ምሪት ይሰጠናል። ስለዚህ የኢየሱስ እምነት ከሁሉ ነገር በላይ ነው። ምንም ነገር ብናረግ ደም ማፍሰስ አያስፈልገንም፣ መሆን አያስፈልገንም፣ ምንም ማረግ አያስፈልገንም። ደም ማፍሰስ ስል መስዋዕት መክፈል ማለት ነው፣ አያስፈልገንም። ለምሳሌ ድሮ መስዋዕት እንደሚከፍሉት ማለት ነው። ስለዚህ ምንም ነገር የሚያስፈልገን ዋናው ነገር በክርስቶስ ኢየሱስ መታመን፣ ሁሉን ነገራችንን ሸክማችንን ለክርስቶስ መስጠት፣ ለሱ እድል ዕጣ ፈንታችንን መስጠት፣ ለሚያስፈልገን ነገር ደግሞ እሱ ደግሞ ያደርግናል። ኢየሱስ የሚያድነንን እምነትም ይሰጠናል ይላል በገላትያ 2:20 ላይ። እሱንም በእርሱ ከሆነን እርሱ ደግሞ በእኛ ይኖራል፣ እንድንታዘዝም መንፈስ ቅዱስ ይረዳናል። እኛ ብቻ ምንድነው ልባችንን ከልባችን ሆነን ወደ አምላካችን ወደ ፈጣሪያችን ወደ ክርስቶስ መሄድ አለብን። በልጁ በክርስቶስ እንድናምን ነው የታዘዝነው
በክርስቶስ ነው ማመን ያለብን፣ መዳን በሱ ብቻ ስለሆነ። ይሄ ደግሞ የት ነው? መጽሐፍ ቅዱሱ ነው የሚለን። እኔ ወይም እኛ ምንለው አይደለም፣ የምንማረው ከመጽሐፍ ቅዱሱ ነው። እና ይህንን ለማስተዋል እግዚአብሔር የበለጠ ማስተዋሉን በመንፈስ ቅዱሱ ይስጠን እንላለን። አሁን ደግሞ ነጸረ ወደ አንተ እመጣለሁ። ኢየሱስን ማወቅ ይባላል። ኢየሱስን ማወቅ ምንድን ነው? እኔ አሁን ለምሳሌ አንድ ትልቅ መሪ ወይም አንድ ትልቅ ተዋናይ አውቃለሁ እላለሁ በቲቪ ወይም በሌሎች ነገሮች ወይም ስለሱ ዝና ሰምቼ፣ ግን በግሌ ኢየሱስን ማወቅ ምንድን ነው በሚለው እስቲ ከዚህ ሰንበት ትምህርት የተገነዘብከውን እንድታካፍለን እድሉን ላንተ ሰጣለሁ ነጸረ። አመሰግናለሁ። ይህ ታላቅ ምስጢር ነው። ኢየሱስን ማወቅ የሚለው ሀሳብ ሰማያዊ ምስጢር ነው። ሰማያዊና አስደናቂ የሆነ ወይንም ደግሞ እግዚአብሔር እርሱን ለማወቅ እርሱን ለመጠጋት ለሚፈልጉ ሰዎች የሰጠበት የዘረጋው አስደናቂ መንገድ ነው። ያም ደግሞ ለሚሹት እግዚአብሔርን ለሚሹት ይገለጽላቸው። እግዚአብሔርን የሚሹት ያገኙታል። በፍጹም ልባቸው የሚሹት እግዚአብሔርን ያገኙታል። ኢየሱስ ክርስቶስን ሊያውቁት ይችላል። የሚሹት ይህንን ስናይ ከእግዚአብሔር ጋር ያላቸው ግንኙነት ወሳኝ እንደሆነ የሚገልጹ ብዙ ታሪኮች አሉ በመጽሐፍ ቅዱሳችን ውስጥ የምናያቸው። ክርስቶስ ኢየሱስ በተወለደ ጊዜ የነበረው አዛውንት ሽማግሌ ስምዖን የተባሉ በቤተ መቅደስ ዘወትር እየተጋ የነበረ ያለ ሰው፣ ይህንን ታሪክ ልንገነዘበው ያስፈልጋል። ያ የክርስቶስ የመሲህን መገለጥ የሚጠባበቅ ሰው ነበር፣ የሚሻ ሰው ነበር፣ ይመኘው ነበር። ከዚህ ዓለም ኑሮ ይልቅ በእግዚአብሔር ያለው ተስፋ ታላቅ እንደሆነ ያውቅ ስለነበረ ይህም የሚገኘው በኢየሱስ ክርስቶስ እንደሆነ ስለሚያምን ያንን መሲህ በቤተ መቅደስ ሆኖ ይጠባበቅ ነበር። በዛ ጊዜ ነው እግዚአብሔር በመንፈስ ቅዱስ የኢየሱስን ማንነት የመሲሁን ማንነት የገለጸልን። ሌሎችንም ስንመለከት በወንጌል ውስጥ ያሉ ማህበረሰባዊ ታሪኮች ቢሆን ግለሰባዊ የሆነ የግል ታሪኮች ቢሆኑ እነዚህ ሁሉ ክርስቶስ ኢየሱስን መዳንን ለሚሹ፣ ለሚጠባበቁ፣ ለሚፈልጉ ክርስቶስ የተገለጠላቸው። ክርስቶስ የእግዚአብሔር አንዱ አካል እንደመሆኑ መጠን ወደ እርሱ ልንቀርብ እና እርሱን በመለኮታዊ ግርማና በመለኮታዊ ኃይል ፊት ለፊት ልንጋፈጥ ልንቀርብ አይቻለን። ልናውቀው ብንፈልግ የልባችን መሻትንና ምኞት በማወቅ እግዚአብሔር ለእኛ በሚገባን በምንረዳው ሁኔታዎች ማንነቱን ይገልጽልን። በተለያየ አይነት ሚስጥር በህልም ቢሆን በራእይ ቢሆን በቅዱስ ቃሉን በማንበብ የእግዚአብሔርን ቅዱስ ቃል በማንበብ በማጥናት አብሮ በመጸለይ በዛ ውስጥ የእግዚአብሔርን ማንነት የኢየሱስ ክርስቶስን ማንነት ልናውቅ ልንረዳ እንችላለን። በመትጋት ማለት በመሻት ማለት እንጂ እግዚአብሔርን እንደ እግዚአብሔርነቱ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንዱ አካል ኢየሱስ ክርስቶስ። ስለዚህ ኢየሱስን የምናውቀው በዚህ ነው፣ በማጥናት በመጸለይ በመሻት ነው። ከነዚህም ታሪኮች አንዳንዶቹን ልናይ ያስፈልገናል። እዚሁ ጳውሎስ በፊልጵስዩስ ሰዎች ላይ የጠቀሳት ሴት ባለፈው ሰንበት ትምህርታችን እንዳየነው የእግዚአብሔርን ቃል በማጥናት ወደ ኢየሱስ ክርስቶስ በመቅረብ ኢየሱስን ለማወቅ ያደረገችውን ግብዣ መልሰን ዛሬም ብንመለከተው የሚጠቅመን ይሆናል እና ሐዋርያ ጳውሎስ እና ሲላስ ካገለግሉበት ስፍራ ወደ እርሷ ቤት ከዛ ምኩራብ ወደ እርሷ ቤት እንዲመጡና በእርሷ ቤት እንዲቆዩ የእግዚአብሔርን ቃል እንዲያካፍሏቸው እንደጋበዟቸው። ይህ ምንድነው? ጌታ ኢየሱስ ክርስቶስን ለማወቅ
ጌታ እግዚአብሔርን ወደ ቤታችን፣ ወደ ኑሯችን፣ ወደ ህይወታችን ልንጋብዘው ያስፈልጋል። ወደ ጉድለታችን ቢሆን ድካማችን ቢሆን የዚህ የዕውር ሰው ታሪክ እንደ ቅድም እንደተመለከትነው ሌሎችንም ታሪኮች እንደተመለከትነው የዛ የሮም ወታደር ታሪክን እንደተመለከትነው በጉድለቱ ሊሞላለት የሚችለው እግዚአብሔር እንደሆነ ብቻ በመታመን መልእክተኛ እንደላከና በመጣ ጊዜም ደግሞ የእርሱን ማንነት በእምነት በመቀበል ከሰማው ታሪክና ዝና በእምነት በመቀበል ክርስቶስን ኢየሱስን የበለጠ ሊያውቅ በቤቱ ደህንነትን እንዳገኘ እንረዳለን። አንዳንድ ሁኔታዎች ሊጋርዱን ይችላሉ። ነገር ግን ሞኝነት መስለው ሊታዩን ይችላሉ። በዚህ ዓለም ዕውቀትና ጥበብ ግንዛቤ ውስጥ በምናስገባበት ጊዜ፣ በምናመዛዝንበት ጊዜ እንደዛ ሆኖ ሊገኙ ይችላሉ። ስለዚህም ነው የዚህን ዓለም ዕውቀት ጥበብ ሞኝነት ሊያደርግ እግዚአብሔር የዚህን ዓለም ሞኝ ነገር መረጠ። ለሁሉም ግልጽ እንዲሆን እግዚአብሔር የእግዚአብሔርን ሐሳብ ክርስቶስ ኢየሱስ ደህንነት የሆነውን ፍቅር የሆነውን እንዲያውቁ የሰማይን ደጆች እንደከፈተ ለሁሉም ሰዎች ሁሉም ሰዎች ሊረዱትና ሊያውቁት እንዲችሉ ያም በመሻትና በመትጋት ነው። የራሳቸውን ኑሮ ሁኔታ በሚዛን በማስቀመጥ ክፉና ደጉን መልካም ሐሳብ የሆነውን ቀናውን ሐሳብ በማመልከት ልክ በዛ ደረጃ በደረሱ ጊዜ ሚዛናቸውን ወደ መልካም ባዘነበሉ ጊዜ የእግዚአብሔር መንፈስ ቅዱስ የበለጠ ያንን የመልካም በጎ ፈቃዳቸውን በስፋት እንዲመለከቱ ያበራላቸዋል። አመሰግናለሁ። እዚህ ያበራ። እሺ ነጸረት፣ በጣም ጥሩ አድርገን ያቀረብከው በጣም ጥሩ ነው። እስካሁን ድረስ ጥሩ እየሄድን ያለነው። አሁንም ኢየሱስን ማወቅ አሁን አንዳንድ ጊዜ እኔ በልቤም ይሄን ነገር ሳስብ በዚህ ሰንበት ትምህርት ውስጥ ክርስቶስ በምድር በነበረ ጊዜ የዛሬ 2000 ዓመት በምድር በነበረበት ጊዜ የነበሩ ሰዎች እነኚህ የሕግ አዋቂዎች ከጳውሎስ ጋር የነበሩ ሊያስተውሉት አልቻሉም። ሊያስተውሉት ያልቻሉት ለምንድን ነው ብዬ ዝም ብዬ ራሴን እጠይቃለሁ። ዛሬ ክርስቶስ እኔ ያን ጊዜ ተወልጄ በሆነ አስተውሎ ነበር እንዴ እላለሁ። ዛሬ እኔ ላይ ቆሜ ማለት ነው። ለምንድን ነው ያላስተዋሉት? እነሱ አንዴ ሙሴ የሰጣቸው ሕግ ስለነበረ ሕጉን ይዘው ዓለም ሕግ በመጠበቅ ብቻ መዳን ስላልቻለ ነው ክርስቶስ የሰማዩን ደግሞ ሊገልጽልን የአምላክን ፍቅር ሊገልጽልን ወደ ምድር የመጣውና ሊረዱት አብረውት እየኖሩ በቤተ መቅደስ ውስጥ እየመጣ ሲያስተምራቸው አላወቁትም። ሰው ዕውራንን ሲፈውስ ቅድም ነጸረ እንደገለጽከው አይኑን ቀብቶ ሲፈውሰው ማን የፈወሰው ብለው ልጁን አንገላተው ከቤተ መቅደስ አስወጥተውታል የተፈወሰውን። እና ከዛ ደግሞ እንደገና በምንድን ነው በምን ስልጣን ነው የሚፈውሰው? ሕግን አያከብርም፣ ሰንበትን አያከብርም እያሉ ነው ያስወጡት። የዳነላቸው ቤተሰቦችም ደግሞ ፈርተው ከቤተ መቅደስ እንዳይወጡ። ለምን? ዛሬ የቤተ መቅደስ በዛን ጊዜ የቤተ መቅደስ ሹማምንቶች ናቸው ስለ ሰዎች የሚወስኑላቸው፣ ፍርሃት አላቸው። ዛሬስ ማንን ነው እኛ የምናየው? ብዙ ቤተክርስቲያኖች አሉ፣ የቤተክርስቲያን መሪዎች አሉ፣ የቤተክርስቲያን ሕጎች አሉ። በሕግ እንደማንድን አውቀናል። ክርስቶስን መታመን እንዳለብን ከዚህ ታሪክ እንማራለን። የክርስቶስን ማወቅ እንዴት ነው የምናውቀው? ኢየሱስን የምናውቀው ኢየሱስ በዚህ ምድር መጥቶ ያደረገውን ነገር በመጽሐፍ ቅዱስ ተጽፎ ተቀምጦልናል። መጽሐፍ ቅዱስን አንብበን የኢየሱስን ያሳለፈውን ስለ አምላኩ፣ ስለ ፈጣሪያችን፣ ስለ አምላካችን፣ ስለ አባቱ የገለጸውን ነገሮች በሙሉ በምድር ላይ ራሱ ትሁት ሆኖ አሳይቶናል። ክርስቶስን ማወቅ ማለታችን እንግዲህ እኔ በዚህ ውስጥ እኔ ተጨማሪ ትንሽ ሊጨምር የፈለኩት ማወቄ ተግባሬን እንደሱ መሆን አለበት። እንደ አምላኬ እንደገለጸው እንደዚህ ሆኑ ብሎ ራሱ ሆኖ በምድር ያሳለፈውን ነገር መሆኔ ነው
ኢየሱስን ማወቅ ማለት ብዬ ተረዳሁት። ያንን ለመሆን ደግሞ በራሴ እንደማልችልም ተረድቻለሁ። ሕጉን ጠብቄ ፍጹም መሆን እንዳልቻልኩ ስጋዬ እያሸነፈኝ እያንዳንዳችን እየወደቅን እየተነሳን መዳን ስላልቻልን ክርስቶስ ከሰማይ ዙፋኑ ወርዶ የሰው ስጋ ለብሶ ከድንግል ማርያም ተወልዶ መጥቶ ኃጢአታችንን ያስወገደውን በምድር ያሳየውን የሱን ትምህርት ካራክተሩን አይተን እኛም እሱን ስናደርግ ነው አወቅ ነው የምንለው። ያንን ለማወቅ መጽሐፍ ቅዱስ ታሪኩን በሙሉ ነግሮናል። ከዛ ደግሞ የበለጠ ባወቅነው ቁጥር በየቀኑ ስለሱ በተጠጋን ቁጥር የበለጠ ደግሞ እንረዳለን። እንደዚሁም ደግሞ በፊልጵስዩስ ምዕራፍ 3 ቁጥር 10 ከመንፈሳዊ ሞት እንድንነሳ እንደሚረዳን መጽሐፍ ቅዱስ ይነግረናል። ከዚያም ደግሞ በሮሜ ምዕራፍ 6 ቁጥር 4 ላይ በእርሱ በኢየሱስ አዲስ ሕይወት እንደሚኖረን ይነግረናል። ክርስቶስም ደግሞ መከራ በምድር ላይ ባለ ጊዜ ሰይጣን መከራ እንዳመጣበት ፈተና እንደነበረው እንደዛ ሁሉ በፊልጵስዩስ 3:10 ላይ እኛም መከራ ልንቀበል ክርስቶስ ኢየሱስን ያመነ ሰው ሁልጊዜ መከራ ሊደርስበት እንደሚችል ራሱን ማዘጋጀት እንዳለበት አይተናል። እነኚህ ነገሮች ሁሉ ክርስቶስን እንድናውቅ የሚረዱን በመጽሐፍ ቅዱስ ያሉ ነገሮች ናቸው እና ይህንን እንረዳለን። አሁን ወደ ማጠቃለያችን መጥተናል። እስካሁን በተነጋገርነው ላይ ግንዛቤ ያለን የሰጠን ይመስለኛል። ቀረ የምትሉት ተጨማሪ ሀሳብ እንደ ማጠቃለያ እንዲሆንልን ዮናታን መጀመሪያ አንተ ታጠቃልላለህ፣ ነጸረ አጠቃልና ከዛ ዮናታን በማጠቃለያ በዛውን በጸሎት ትዘጋልናለህ። ነጸረ ማጠቃለያ ተጨማሪ ሀሳብ የቀሩ አለ የምትላቸው ኢየሱስን መምሰል ስንፈልግ ምን መሆን እንዳለብን እነዚህኖች ጠቅላላ የሰንበት ትምህርቱን አርስት እስካሁን በተነጋገርንበት ላይ የቀረ ነገር አለ ተጨማሪ ብለህ የምትለውን ያድነን ዘንድ በኢየሱስ ብቻ መታመን በሚለው ርዕስ እስቲ የቀረ የምትለውን ነገር ማጠቃለያ እንድሰጠን ላንተ እድሉን ሰጣለሁኝ። ነጸረ። እሺ፣ አመሰግናለሁ። ኢየሱስን በማወቅ በኢየሱስ ብቻ መታመን የሚለው ሀሳብ እግዚአብሔር ወልድን በማወቅ በእግዚአብሔር ወልድ መታመን፣ በእግዚአብሔር መኖር የሚለውን ሀሳብ ነው የሚይዘው። ይህንን ስንመለከት እግዚአብሔርን ካወቅን በእርሱ እንመላለሳለን። እግዚአብሔርን ማወቃችን ወደ ደህንነት የሚያመጣ ሊሆን የተገባ እንደሆነ ከግንዛቤ በማስገባት እርሱ በሚያሳየን እርሱ በገለጸልን መንፈሳዊ መገለጥ እንድንኖር ያሻናል። ይህ ከዘፍጥረት ጀምሮ የነበረ የሰው ልጆች መንገድ ነው። እግዚአብሔር በሰው ልጆች በፊት ያደረገው መንገድ ነው። እነዚህን በግልጽ ከግንዛቤ ካላስገባናቸው ለሕይወታችን ለኑሯችን አስጊ ናቸው። ከአዳም ጀምረን ስንመለከት በአቤልና በቃየል መካከል የሆነውን ስንመለከት በኖህ ዘመን የነበረውን ስንመለከት እግዚአብሔርን የማወቅና በእግዚአብሔር የመታመን ነገሮች አብሮ ከምኖር እግዚአብሔር በእርሱ ብቻ እንድንታመን ሁልጊዜ እየነገረን በቃል ቢሆን በመንፈስ ቢሆን በወንድም ቢሆን በተለያየ ነገር እግዚአብሔር ይናገራል። እግዚአብሔር በአንድም በሁለትም ይናገራል ይላል በመዝሙረ ዳዊት ላይ። እርሱ በሚናገረን ጊዜ በእርሱ ብቻ እንድንታመን የእኛ ሀሳብና ድርጊቶችን ቆም ብለን ደግሞ ከግንዛቤ በማስገባት ምን ያህል ሄጃለሁ በራሴ ምን ያህል የራሴ አካሄድ ዘለቄታ ሰጥቶኛል፣ ለራሴም ሆነ ለሌሎች አብሮኝ ለሚኖሩ ምን ያህል ውጤታማ አድርጎኛል የሚለውን ለሌሎች ደግሞ ይህ ሊሆን ይችላል የሚለውን ከግንዛቤ በሚዛን ስናስቀምጠው ኢየሱስ የገለጸልን እግዚአብሔር በኢየሱስ ክርስቶስ የገለጠውን ፍቅር
ወደ ደህንነት አያደርስም። እባብ ሔዋንን ባሳተ ጊዜ ይሄ አትብሉ ተብሏልን በተባለ ጊዜ ወደ እሷ ሕሊና ውስጥ የመጣው የክፉና የበጎ ሀሳብ ግጭቶች ወይንም ትግሎች በእሷ አእምሮ ውስጥ እንደተከሰቱ፣ ያም ደግሞ የእግዚአብሔር ሀሳብ፣ እግዚአብሔርን እናውቃለን። እግዚአብሔር በኤደን ይጎበኛቸው ነበር። ቃየልንም ድርጊቱን ያን ወንድሙን ካጠፋ በኋላ የእግዚአብሔር መንፈስ ይመጣ ነበር ወደ እርሱ። ኃጢአት በደጅ ታደባለች፣ አንተ ግን ንገስባት የሚለው ሀሳብ። ዛሬም ኢየሱስን እናውቃለን ካልን ወዲያው እግዚአብሔር የገለጠልን ነገር በዛ እንድንኖርበት፣ በእርሱ እንድንታመን፣ ያለን ነገር እውቀት ቢሆን ያከማቸው ነገር ቢሆን ለነገ አይሆነን፣ ለነገ ክፋቱ ይበቃዋል ይላል ክርስቶስ ኢየሱስ። ዛሬም በዚህ ዓለም ላይ በየቀኑ ዕለት ተዕለት ዛሬ አዳዲስ ነገሮች እየተከሰቱ እየተገለጹ ይታያሉ። በዚህ ምድር ላይ አዳዲስ ዜናዎች እንሰማለን፣ አዳዲስ ወሬዎች እናያለን። እነዛ ወሬዎች እኛን ሊያሸብሩ አይገባም። በክርስቶስ ኢየሱስ ካለን፣ በክርስቶስ ኢየሱስ ስለምንኖር፣ በእርሱ ብቻ ስለምንታመን እነዚህ ነገሮች የምጽአቱን ተስፋ እኛ የምንጠባበቀውን ተስፋ ቅርብ እንደሆኑ የሚገልጹልን እንደሆኑ በመረዳት የበለጠ ለእግዚአብሔር መገለጥ፣ ለክርስቶስ ኢየሱስ ተስፋ የበለጠ የሚያነቃቁንና የሚያተጉን ሊሆኑ ይገባሉ። በዚያ ጊዜ ኢየሱስን እናውቀዋለን። ተስፋችን ሙሉ ይሆናል፣ ፍጹም ይሆናል። ክርስቶስ ኢየሱስ የሰጠን ብዙ ተስፋዎች አሉ። በምድር ላይ ብዙ በረከቶች አሉ ልንወርሳቸው ያለ። እነዛን ሁሉ የምናገኛቸው በእጆቻችንም የሚገቡ ይሆናሉ። አመሰግናለሁ። እሺ፣ ነጸረ ያጠቃልሉ ላይ ትንሽ አንድ ሀሳብ ለመጨመር ሰንበት ትምህርቱ ላይ አንድ የሚያነሳት ሀሳብ አለች። እነዚህ ያምናቸው ከክርስቶስ የማዳን ስራ ውጭ የሆኑ ያምናቸው በሕግ መዳን ቢሆን በዘር ሐረግ እድናለሁ ብሎ በማሰብ ይገኛል ብለን የምናስበው መዳን ቢሆን በተለያዩ መንገዶች መዳንን አገኛለሁ ብለን የምናስብባቸው መንገዶች እንቅፋት እንደሚሆኑ ያስቀምጣል። የክርስቶስን የማዳን ስራ ሙሉ ለሙሉ እንዳንረዳው እና የኔ ብለን ተቀብለን እንዳንኖርበት እንቅፋት እንደሚሆኑ ያስቀምጣልና ጳውሎስ ዘርዝሯቸዋል አይደለም። ፈሪሳዊ ነበርኩ፣ የሕግ አዋቂ ነበርኩ። እነዚህ ነገሮች ክርስቶስን እንዳያይ እንቅፋት ሆነው እንደሆነበት ያስቀምጣልና ዛሬ ላይ ቆም ብለን ምንድነው እኔ ክርስቶስን ሙሉ ለሙሉ አይቼ የክርስቶስን የማዳን ስራ የኔ አድርጌ ተቀብዬ የዘላለምን ሕይወት እንዳላገኝ እንቅፋት የሆኑብኝ ነገሮች ምንድን ናቸው ብለን ራሳችንን እንድንጠይቅ ይሄ ሰንበት ትምህርት እድል ይሰጠናል እና ምናልባትም ትክክል ናቸው ብለን ያመናቸው ነገሮች ሊሆኑ ይችላሉ። ለመዳን ይሄኛው ትክክለኛ መንገድ ነው ብለን ያመናቸው መንገዶች ሊሆኑ ይችላሉ። ግን መጽሐፍ ቅዱስ ከሚያስተምረን አንጻር፣ ክርስቶስ ከአደረገልን መስዋዕትነት አንጻር እነዚህ ነገሮች የእውነት እንቅፋት ሆነውብናል ወይስ ትክክለኛ የክርስቶስን የማዳን ስራ እንዲገባኝ አድርገው በክርስቶስ ውስጥ የመዳንን እድል እንዳገኝ እድል ይሰጡኛል ወይ ብለን እንድንጠይቅ ጥያቄ የሚያስቀምጥልን የሰንበት ትምህርት ክፍል ሆኖ አግኝቼዋለሁ። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ጥሩ የውይይት ጊዜ ነበረን። በነበረን የውይይት ሂደት ውስጥ ያገኛችሁት የቀሰማችሁት ነገር እንዳለ አድርገን እናስባለን። ይሄ ግን መጨረሻው አይደለም። የበለጠ እንድታጠኑት፣ የበለጠ መጽሐፍ ቅዱስን እንድትመረምሩ፣ የበለጠ ወደ ክርስቶስ እንድትጠጉ እድልን ይሰጣል ብለን እናምናለን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። በጸሎት እናጠቃልለዋለን። እንጸልይ። ጌታ ኢየሱስ ሆይ እናመሰግንሃለን። በኃጢአት ወድቀን በነበርንበት ድንቅ ማዳንህን ስለሰጠህን፣ ለእኛ ብለህ በመስቀል ስለተሰዋ፣ መዳናችን ደግሞ በአንተ የተረጋገጠ ስለሆነ እጅግ አድርገን እናመሰግንሃለን። ከማቀድ ከመፈጸም
እስከ ሰማይ መልሰህ ቤታችን እስክታገባን ባለው ድረስ ውስጥ ሁሉ በአንተ ስለተከናወነልን እናመሰግንሃለን። ጌታ አባት ሆይ በአንተ ያገኘነውን ጽድቅ፣ በአንተ ያገኘነውን መዳን በደስታ ተቀብለን ዕለት ዕለት ሁልጊዜ ቃልህ ደስ ይበላችሁ ብሎ እንዳዘዘን በደስታ መመላለስ የሆነልን ዘንድ እንጸልያለን። ይህንን የሰንበት ትምህርት ውይይት የሚያዳምጡ ወገኖችም እግዚአብሔር አባት ሆይ ቃልህን በመስማት ይባረኩ ዘንድ የበለጠ አንተን ለማወቅ ይደፋፈሩ ዘንድ ጌታ ሆይ መንፈስ ቅዱስ ደግሞ በእያንዳንዳቸው ቤት እየገባ ልባቸውን ይነካ ዘንድ እንጸልያለን። እግዚአብሔር አባት ሆይ ቃልህ ለዓለም ሁሉ ይሰበክ ዘንድ መምጫህ የሚፋጠን ዘንድ ጸሎታችን ነው። ስለሰማህን እጅግ አድርገን እናመሰግንሃለን። በነገሮቻችን ሁሉ አንተ ክበር። በሕያው ልጅ በኢየሱስ ስም አሜን። አሜን። እዚህ ላይ ጨርሰናል። ተባረኩ።